የንጽጽሩ ጀግና ኢብራሂም አግብቷል። ኢብሮ ወይ ነብይ ላይ አገባክ አንተ አመረርከው። ወአለይኩም ሰላም የምር ነው እንዴ? ማግባቱ ብዙዎች ያዘኑ ነው የሚመስሉት። መጥፋት የት ይቀራል? ምድረ ላጤውላ ኦርቶዶክሳውያን እርስ በርስ እየተጣሉ ነው ያሉት። ዋጋ ብቻ ሳይሆን የሚከፈልበት እናንተም ዋጋ እናስከፍላችኋለን። እዚህ ደረጃ ላይ ለመድረስ እዚህ ሁኔታ ላይ ለመምጣት ሁላችንም ትልቅ ዋጋ ከፍለናል። እስልምናን የሚሳደቡት ለካ ገንዘብ ተከፍሏቸው ነው። ለምር ገባን ያጣላችሁ አይደል እንዴ? ስለዚህ እኔ መስለኝ እንደው ሱቃችሁን የዘጋችሁት ማሩ ሳይሆን የቲክቶክን ተፈልጋችሁት ነው። ራሱን እምነት ልብስ በክብር ለብሶ በእስልምና ግን በዚህ መልኩ ይሳለቃል። ኒቃቢስት የሆኑ እህቶቻችንን የማጥቃት ዘመቻ በጣም ያሳፍራል። لبثتم إلا قليلا لو أنكم كنتم تعلمون አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ ዝነቸርነት ሰላም ፍቅር ጤና በያላችሁ በዳን በርሎ ቦላችሁም ላይ ሰይድ ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርብ ያለው እነዛን ቪዲዮችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች እና ቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምራለን። ለእስላማዊ ቻናል ለከመሰት የለም። ቀጥታ ወደ ዛሬ ቪዲዮ መጀመሪያ ቪዲዮአችን የሚሆነው ኢብራሂም የንጽጽሩ ጀግና ዛሬ ኒካህ አስሯል። ላይቭ ላይ የተለያዩ ነገሮችን እንግዲህ ሲያወራ ነበረ። እንደዚሁም ደግሞ ብዙዎች መብሩክ እያሉት ነበረ። አብረን ቪዲዮ እንመለከተዋለን። ሙሽራው ስጡት የክብር ቦታ ደርሷል። ሙሽራው ከሚዜዎቹ ጋራ እዩት ንጉሱን እንደ ፀሐይ ሲያበራ። መጣ ሙሽራው ተቀበሉት በእልልታ መጥቷል። ሙሽራው ስጡት የክብር ቦታ ደርሷል። አልሐምዱሊላህ ረፈዳችሁ ተብለናል። እንግዲህ አለንጋ አለው ተብያለሁ። ያለ ይሆናል ፋበል አራው ፋብያለሁ። በቃ አሁን እዛ ስንደርስ የበለጠ ቋን እንላለን። ያው እዛ ዘጓል ይሻላል። አይ አደረሳችሁ እዚህ ጋር ነው። ዝም ብለህ ወደ ራስ ተመለስ ፈና ፋበል። አዎ ዘግቼው እንላለን ኢንሻአላህ። ትንሽ እረፍት አድርግ ይሻላል። አዎ ደግድ ነው እና ኢንሻአላህ እንዳጠፉ ምናልባት ከጠፋው እንዳትረሱኝ እስከምመጣ ድረስ የተወሰነ ጊዜ አይደለ? እንደዛ ነው የተወሰነ ጊዜ እስከሚመጣ። የት ናት? ገና ቤት ልንሄድ ነው። ለቤት ልንሄድ ነው። መጥፋቴማ የት ይቀራል ብላችሁ ነው? መጥፋት የት ይቀራል? ምድረ ላጤውላ ሰላም አለይኩም ወራህመቱላሂ። የገባችሁ ረያን አብዱ አብሮ ደስ አለን። ደህና ነህ? ማሻአላህ ቤተሰብን ይጠብቅልኝ ብሎ ደስ ብሎናል ወላሂ። አሚን እና ከዚህ በላይ እንግዲህ ጨምርልን። አነስም ብቻ ፈልጉልኝ አደራችሁን። አብረን ነው ዱዓ ያደረግነው። ለዚህ ነው እኛ ዱዓ ሳታረግ እኛም ብሎ ነው ያደረገው። እንዴ ስማ፣ ለአንተ ነው ወይስ ለራሱ? አነስ ለኔም ለሱም አንድ ላይ ነው ያደረግነው ቁጭ ብለን። አንተ አላረክም እንዴ? አጃ አንተ አላረክም? ሌላ የሚቀድም ሀጃ ነበረኝ እኔ ቀጥ ያደርጋለሁ ኢንሻአላህ። ላጤ ዝም በል ወይ ይከባድ ሰለ ኮመንቱን በመብሩክ እንሞላዋለን። መብሩክ ብለናል። አላህ Subhanahu Wa Ta'ala ትዳራችሁን እስከ ጀነት ያደርገው ብያለሁ። እጅግ በጣም ደስ ብሎናል። የንጽጽሩ ጀግና ፊቱን በማሳየት እንግዲህ እሱም ብቻ ነው የምናውቀው ንጽጽር ላይ እነ ሁስቱም ጭምር ማለት ነው። አብዛኞቹ ግን ፊታቸውን አያሳዩም። በዚህ ምክንያት እንግዲህ ንጽጽር ላይ የሚሰሩ ወንድሞቻችን ሳላም ጭምር እንግዲህ ስለ ኢብራሂም ማግባት አስመልክቶ ያለው ነገር አለ። ሰላም አለይኩም ሰዎች። ከኡምራ መልስ የኢብሮ ዱዓ ከምሬው ተቀባይነት እንዳገኘ ሱብሃንአላህ ይገርማል አይደለ?
የሮኒካህ ነገ ነው። ሁላችሁም መብሩክ በሉት። ኮመንት ላይ እየገባችሁ መብሩክ በሉት። በነገራችን ላይ ኮመንቱን ስመለከት በጣም ብዙ ሴቶች እያለቀሱ አይነት ነገር ወይኔ ያገባ እንደ እያሉ ነበረ። ለማንኛውም የሶሻል ሚዲያ ላይ የሚያዩትን ሰው በቃ የመውደድ ነገርን ትታችሁ ተግባሩ ላይ ትምህርቱ ላይ ፎከስ ብታደርጉ የተሻለ ነው ያስባለሁ። አንዳንድ ቀልዶች የሚቀልዱ ሰዎች ሊኖሩ ይችላሉ። ነገር ግን አብዛኛው ሰዎች የእውነት አድርገው ንጽጽር ላይ የሚሰሩ ሰዎችን በጣም የሚያስጨንቁበት ሁኔታ አለ። በጣም ስራቸው እንዳይሰሩ እንግዲህ እንቅፋት የሚሆኑ ሰዎች አሉ እና ይሄ ነገር ደግሞ በጣም ደባሪ ነገር ነው። ያንን ነገርም በደንብ ልናውቀው ይገባል እላለሁኝ። ግን አሁንም ኢብራሂም 3 ይቀረዋል እያሉ ደግሞ አንዳንዶች ያው ሲቀልዱም ተመልክቻለሁና ለማንኛውም አላህ Subhanahu Ta'ala ያላገቡትንም ሌሎቹንም እኛንም አላህ Subhanahu Ta'ala ሳሊዎችን መናገባ አላህ አድርገን ያልወለዳችሁ ደግሞ አላህ ሳሊ ልጆችን የምትወልዱ አላህ አድርጋችሁ። አሁን ምን ሄደው እንግዲህ በቅርቡ ሀያት የምትባል ሴት ከእስልምና ወደ ክርስትና ገባው ብላ ኢንተርቪው ተደርጋ እንደነበረ ታውቃላችሁ። ኢንተርቪው ኤአይ ይሁን እውነተኛ ይሁን የምናውቀው ነገር የለም። እሷም እንደተቀረስኩ አላቅም፣ ፊቴ እኔ ነው፣ ድምፁ እኔ ነው፣ ግን እኔ አልሄድኩም፣ ይሄን ነገር አላልኩም፣ ይቅርታ አድርጉልኝ ሙስሊሞች ስትል ነበር። የአይምሮ ታማሚ እንደሆነችም በትንሹ ስትናገር ነበር። አሁንም አዳዲስ መረጃዎች እየወጡ ነው ያሉት። ሰሞኑን እንግዲህ በዚህ ልጅ ጉዳይ ብዙ ነገሮች እየተነሱ ይገኛሉ። አሁን ላይ ደግሞ ወደ ፍርድ ቤት እንሄዳለን፣ ሚዲያውን እንከሳለን የሚሉ አንዳንድ ሰዎችንም እያየው ነበር። ማወቅ የሚገባችሁ እናንተ ሄዳችሁ ሚዲያውን ስከሱ ሚዲያውን ደግሞ እናንተ ሊከሳችሁ እንደሚችል ማወቅ አለባችሁ። ልጅቷ እንግዲህ አንዴ እኔ አልቀረብኩም ሌላ ሰው ነው፣ አንዴ ደግሞ እኔ ነኝ የቀረብኩት፣ አንዴ ደግሞ አይ የአይምሮ ችግር ይኑርብኝ ምን እንደሆንኩ አላቅም ምን አድርገውብኝ እንደሆነ አላቅም ትላለች። በአንድ በኩል ደግሞ የተገኘሁት እኔ ነኝ፣ ነገር ግን እንዴት እንደሄድኩና ኢንተርቪው እንደተደረግኩ ደግሞ አላቅም ትላለች። በአጠቃላይ በጣም የተለያዩ ነገሮችን ነው እያወራች ያለች። ስለዚህ ቆም ብሎ ላያት ሰው በእርግጠኝነት ልጅቷ ሄዳ ያንን ኢንተርቪው እንደሰጠች ምንም ጫና ሳይደረግባት ያን ነገር እንዳደረገችው የሚያስታውቅ ነው። ምንም መወሻሸት አያስፈልገው። አምናበት ከሆነ ወደ ክርስትና ሄደችው አታስጨንቋት። ነገር ግን የኔ እህት ሳታምኝበት ሄደች ከጊዜ በኋላ ተጸጽቼ ወይም ደግሞ ሙስሊም ማህበረሰቡን ማስደሰት አለብኝ እነሱ ማስቀየም የለብኝም ብለሽ ካሰብሽ ወጥተሽ በአደባባይ ትክክል አይደለም ያደረግኩት የሄድኩት ራሴ ነኝ፣ ነገር ግን ይህን በማድረጌ ተጸጽቻለሁ ብትይ የተሻለ ነው እንጂ እንዲህ አይነት ማወናበድ የማይጠቅም ነው። ምክንያቱም አሁን ላይ እያደረግሽ ያለሽውን ነገር ሚዲያው ወደ ህግ ይዞት ቢሄድ ህግ በቀጥታ ሊያደርግ የሚችለው አንቺን ማስመርመር ነው። ታዲያ ህጉ አንቺን ሲያስመረምር ጤነኛ ሆነሽ ከተገኘሽ በስም ማጥፋት አንቺም ልትከሰሽ ስለምቺ በተቻለሽ አቅም ይሄን ነገር ብታረጋጊውና ይቅርታ መጠየቅ ያለብሽም አካላት ካሉ እነዛን ይቅርታ ጠይቀሽ ጉዳዩን ለአንዴና ለመጨረሻ ጊዜ ብትዘጊው የተሻለ ነው። ሙስሊም ላይ የያዘው ምን እንደሆነ ታውቃለህ? አረበኛውን ወደ አማርኛ ተርጉሞ አለመማሩ እንጂ እኔ ምእመናን በሙሉ ያጣዋል ብዬ የምፈራለት እምነት ነው። በነገራችን አይኖ በጣም አከብረዋለሁ እምነቱን። ምክንያቱም እምነቱን አልንቅም፣ አከብረዋለሁ፣ አድጌበታለሁ። አሁን ላይ ደግሞ ቤተሰቦች እየኖሩበት ነው። ሁሌ እናቴን ላት ነበረ ቢያድለኝ አስጠምቂሽ ቅዱስ ሚካኤልን አንድ ቀን ብናነግስ በቃ ከመሞቷ በፊት እሷ ጋር አንድ ቀን ቅዱስ ሚካኤልን ማንገስ ፈልጋለሁ። ምክንያቱም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ብዙ ጊዜ ካፊሮች ይመጡና ቁርአን እኮ በአማርኛ ቢተረጎም ይላሉ። ታዲያ ቁርአን በአማርኛ አይደል የሚተረጎመው? በምንድን ነው የሚተረጎመው ታዲያ? እና አላህ እስልምና ላሻው ያኖረዋል፣ ይገለዋል። ያላሻውን ደግሞ ከእስልምና የሚያወጣው አላህ ነው። እስልምናውን የሚያቆየው አላህ እንጂ አረብኛ ስለሆነ አይደለም ያሰው የተቀመጠው፣ አሊያም ደግሞ በአማርኛ ስለሆነ አይደለም የሚወጣው ማለት ነው። አላህ ሲወፍቅ ነው። ሌላ ደግሞ አሁን እቺ ልጅ እንደ ስላሴ አወዛግባን ነው ቁጭ ያለችውና አሁን ብዙ የእሷ ካፊር ጓደኞቿ ከዛ በፊት ካፊር እንደሆነች ለወንድ ብላ እምነቷን እንደቀየረች አሁን አንድ ጓደኛዋ ራሱ ፎቶ ላከችልኝ ማለት ነው። አብረው ትምህርት ቤት የተማሩ የሚያውቋት እና ሌላም ደግሞ እንደዚህ የካፊር ጓደኞች አብረው ጓደኛ እንደነበሩና ከዛም በፊት ግን ውሸታም እንደነበረች ነው እየተናገሩ ያሉትና ልጅቷ ከዛም በፊት ካፊር ናት። ካፊሮች ደግሞ እሷን እኮ አስፈራርተዋት ነው ምናምን ይላሉና እንዴት ነው? ማን ነው የሚያስፈራራት ነው? ይሄን ያክል ጊዜ ስንኖር አላቀሽም ማለት ነው። ምንድነው ነገሩ? ግን በስተመጨረሻ እኔም ስለዚች ልጅ የማውቀውን ነገር ልናገር። ይቺ ልጅ ረዴት ትባላለች፣ ጓደኛዬ ነበረች። እኔን ሁላችሁም እንደምታውቁኝ የወሎ ዩኒቨርሲቲ ተማሪ ነኝ። እሷንም ማቃት ወሎ ዩኒቨርሲቲ ውስጥ ነው።
ወሎ ዩኒቨርሲቲ ስንማር 2 ዓመት ሙሉ አውቃታለሁ። 2 ዓመትም እማቃት የኦርቶዶክስ እምነት ተከታይ እንደሆነች ነው። ምክንያቱም አብረን ቤተክርስቲያን እንሄዳለን፣ አብረን እንመጣለን፣ አብረን እንበላለን፣ አብረን እንጠጣለን። ጓደኛሞች ነበር። ብዙ ሰዓትም አብረን እናሳልፋለን። እኔና ልጅቱ ከተዋወቅን 2 ዓመት ነው። ሙስሊም እንደነበረች ታወራይ ነበር። እንደነበረች ግን ወደ ክርስትና ሃይማኖት እንደመጣች ብዙ ሰዓት እንደሆነ ምናምን ነግራኛለች። ይሄንን አውቃለሁ። አሁን በስተመጨረሻ እዚህ ኢንተርቪው ተደርጋ ብዙ ተማሪ ጓደኛሽ እያረገ ሸር ያደርግልኛል። ከዛ እኔ በቃ ጓደኛዬ በስተመጨረሻ ተሳካላት ብዬ ነበር። ጭራሽ ሰዓታት ሳይቆጥር በትንሽ ጊዜ ልዩነት ይሄኛውን ቪዲዮም ላኩልኝ። ጭራሽም መቼም ቢሆን በእምነቴ አልደራደርም ምናምን። ማንም ሰው በእምነቱ አይደራደርም፣ ማንም ሰው ማለት ነው። ግን ደግሞ ምንድነው መዋሸት ይደብራል። ሲቀጥል ደግሞ እንደዚህ ሰውን በሰው ማናከስ በጣም ነው የሚደብረው። በጣም ማርያምን በጣም እንዴ የእርቃን ፎቶ ቢለቀቅልኝ ይሻላል። ያንቺን የእርቃን ፎቶ ማን ነው ትኩረት ሰጥቶ የሚያየው እንዴ? ማን ላይ ይችላል ብለሽ ታስቢያለሽ? ሲቀጥል ደግሞ ይሄ ሁሉም የተንጫጫ እኮ ያንቺ ሰውነት አሳስቦ ሳይሆን የእምነት ጉዳይ ስለሆነ ነው። እኔም እንደ አንድ ኦርቶዶክስ ይሄ ነገር አሳስቦኝ ነው። በዛ ላይ ደግሞ ሰውን እንደዚህ ማባላት ማናከስ በጣም ነው የሚደብረው። እንዴት ግን ቻልሽበት እንዴ? እንዴት ነው ይሄ ነገር ታሪኩ እንኳን ሊንክ አድርጎ ሊገጥምልሽ የቻለ እንዴት ነው? እኔ በጣም ነው የገረምሽ። ነገራችን ላይ የዚች የሀያት ጉዳይ ወደ ክስ እየሄደ እንደሆነ እየሰማን ያለንበት ሁኔታ አለ። ሰዎች ሚዲያውን ለመክሰስ ማለት ነው በዚህ መልኩ አቀናብሩ ወይም ደግሞ ያለ ፍላጎቷ ወይም ደግሞ በግድ ያቀረባት ስለሆነ ብለው ብዙዎች ለመክሰስ ያንን ሚዲያ እየሄዱ ባሉበት ሰዓት ላይ አዳዲስ ነገሮችንም ደግሞ እየሰማን እንገኛለን። ይሄ ነገር በጣም ውስብስብ ሆኗል። ልክ ስላሴ ለማስረዳት እንደሚከብደው የእሷ ጉዳይም በጣም ከባድ ሆኗል። እሷ ያመኛል፣ ፊቴና መልኬ ድምጼ የኔ ነው፣ ነገር ግን ይሄን ነገር አላልኩም አላቅም ምንም ነገር ያለች ነው። ሰዎቹ ደግሞ ሚዲያ ላይ ያወጧትኝ ደግሞ አይታችኋል ያለችውን ነገር። ስለ እስልምና ምንም አታውቅም ይቺ ሴት ከምታወራቸው ንግግሮች ውስጥ ትንሽዬ በድራማ መልክ የተለማመደችው ነው የሚመስለው። እና ደግሞ ኤአይ የመምሰልም ሁኔታ አለው። ቪዲዮውን ስታዩት በጣም ኤአይ ተራቋልና በጣም ግራም ያጋባ ነገር ነው። ብዙ ሰዎች ደግሞ ያሉት ከዚህ በፊትም ይቺ ሴት ክርስቲያን ነበረች፣ በጣም ረጅም ጊዜ ክርስቲያን የነበረች ሴት ነች እያሉም ይገኛሉ። ለማንኛውም ይህ የዚች የሀያት ጉዳይ እንግዲህ ስላሴ የሆነ ስላሴ እንደዚህ ለማስረዳት እንደገበደው ጀለስ አብ አባት ነው፣ ወልድ ምንድነው? ልጅ ነው። በጥንቃቄ እንድትሰሙ አብ ወልድን አስገኘ እንጂ ወልድ አብን አላስገኘም። አይደለም አስገኘ ማለት ደግሞ ጠማማ ልብ ያለው ሰው ሲሰማ አብ ቀድሞ ኖሮ ወልድን ካስገኘ በኋላ አስገኝ የተባለ አይደለም። የአብ ማስገኘት የወልድ መገኘት የቋንቋ እጥረት ስለሆነ አስገኝ ተገኝ ብለን እንናገራለን እንጂ አስገኙ ከተገኙ አይቀድምም። እንደዛ ነው እየሆነብን ያለው። ለማንኛውም እንግዲህ ያው ከሙስሊም ራስ ላይ ውረዱ ነው የምንለው። ከሙስሊም ራስ ላይ ብቻ ውረዱ። እናንተ ድራማችሁን፣ ውሸታችሁን፣ ማጭበርበራችሁን እዛው በለመዳችሁበት። እርስ በርስ እየተጣሉ ነው ያሉት። በገንዘብ ነው እስልምናን የሚሳደቡት። በእውነትና በውሸት ያለው ፍልሚያ እኛ እውነትን ለማሳየት ነው የምንሰራው፣ እነሱ ደግሞ ለፍምስናና ለገንዘብ ነው የሚሰሩት። ይሄን ሪከርዱ እናወጣላቸው። ሜቢ ድምፁን ብቻ ሰውየው እንዳታሳይ፣ ድምፁን ብቻ ሰውየው እንዳይታየው ከይቅርታ ጋር እኛ ቤት አይፈቀድም። የባለጌ ስም እንዳታሳይ፣ ድምፁን ብቻ ከቻ ካፍጠን አሰማቸው። አሁን የማያሳያቸው ነገር ከባድ ነገር ነው። ምን መሰላችሁ? ሀሳቡ ልግለጽላቸው። ሰዎቹ ሲሰሩ ማለት ነው የሚሰሩት እንደመሰላችሁ፣ አንድ ሰው አለ አካውንታቸው የሚከፍትላቸው የውጭ ሀገር ሰው ማለት ነው። ከዛ በኋላ እነሱ ደግሞ በሱ ገብተው ቪዲዮ ይሰራሉ ማለት ነው። ከዛ ብሩን እኩል ይከፈላሉ። ያኛውን ብር ይወስዳል፣ ይሄኛውን ብር ይወስዳል። እንደዛ የሚሰሩት። አሁን መሀል ምን ተፈጠረ? አይ ቲንክ ወደ 1000 ዩሮ እላፊ መጣ ነገር። እላፊ ሲመጣ አንደኛ ወገን ምን አለ? ብሬን ወስዳለሁኝ አለ። ተሳዳቢ ወገን ደግሞ አልሰጥም አለ። በዚህ ተጣሉ። አካውንቱ ተወሰደበት። አካውንቱ ተሳዳቢ ልጅ ማንኛው ዲያቆናቸው ተወሰደበት አካውንቱ። እና ያኛው ልጅ መጥቶ ምን አለ? እነዚህ የሚሰሩት ለምንድን ለብር ነው፣ በቃ ለብር ነው። 1.6 ሚሊዮን ብር ሰርተው ይጣላሉ። በ3 ወር 1.6 ሚሊዮን ብር ሰርተው ብሩ እንዴት እንድከፋፈል ነው። አሁን ጥያቄ መሰላችሁ? 1.6 ሚሊዮን ብር በወር እያገኙ እንዴት ነው ስጀመር የሚያቆሙት? እንደው ልባቸው እንኳን ቢሰብ ይሰልማል። እነዚህ ሰዎች አያደርጉትም እኮ። ለምን
ሲሳደብ ሆይ የሚለት ከኋላ አለ ግፍቱ ይፈልገዋል። እሱ አያችሁ አይደለ? ይሄ ነው ልዩነቱ። ለመጽሐፍ ብለው ብር ሰብስበው ያደረጉትን አይታችኋል ባለፈው። እና እስኪ አሁን ድምፁ እንስማ በማስረጃ እንዲሆን። እሺ ከፈት እንደዚህ ላድርገውና እንትኑ ጠፍቷል። እቺ መናገር የምፈልገው ለሱም ሆነ ለመሰሎቹ ማን ነው አስፈራራለሁ፣ የሆነ ነገር አደርጋለሁ፣ እንደዚህ አደርጋለሁ ብትል እናንተ የለበሳችሁት ወይ ደግሞ አንተ የለበስከው ሱሪ እኛም ታጥቀነዋል፣ ለብሰነዋል፣ ዋጋ ትከፍሉበታላችሁ። አንድ ዋጋ ብቻ ሳይሆን የሚከፈልበት እናንተም ዋጋ እናስከፍላችኋለን። እዚህ ደረጃ ላይ ለመድረስ እዚህ ሁኔታ ላይ ለመምጣት ሁላችንም ትልቅ ዋጋ ከፍለናል። እፎይ ብቻ አይደለም፣ ከእፎይ ጋር ሆነን ብዙ ዋጋ የከፈሉ ወንድሞች አሉ። በንብረት አይደለም፣ ንብረት አንዳንዶች ሱቃቸውንም በሱቃቸው ደረጃ ሱቃቸውንም ዘግተው ንብረታቸውን ዋጋ ትተው ህይወታቸው ድረስ ዋጋ የከፈሉ አሉ። ኦኬ፣ ይሄ እፎይ ላይ ብቻ ሳይሆን እኛም ላይ የተቃጣ ጉዳይ፣ ይሄ የሁላችንም አቋም ነው። አስረግጠን የምንነግራችሁ አሁንም ደግሜ ደጋግሜ ቢኒ ነግሯችኋል፣ እኛም ደግመ የምንነግራችሁ አሁንም ወጥቶ እሱም ሆነ ማንም ማለት ነው እንደዚህ አደርጋለሁ የሚል ካለ ዋጋ እናስከፍላለን፣ ዋጋ ይከፈላል። ይሄ የሁላችንም አቋም ነው። ዋጋ ላይ ያስከፍሉ ማለት ነው። አስረግጬ መናገር ፈልጋለሁ። ፓውዝ አድርገው ማለት ነው። አሁን ስለዚህ ማለት ነው ሰዎቹ ሱቃቸውን ዘግተው ቲክቶክ ላይ መጡ። አሁን ታዘቡ እንግዲህ እናንተ ምንድን ያለው? ሱቃቸውን ዘግተው ህይወታቸውን የከፈሉ አሉ አለ። እሺ አሁን ምንድን ያጣላቸው? ብርን ያጣላቸው። ኦኬ ስለዚህ ቆይ እኔ የትኛው ልረዳ? ሱቁ አላዋጣም ብዬ ልረዳ ወይስ ምንድን ነው የተፈጠረ ያለው? እዚህ ጋር መጥቶ ያጣላቸው ሌላ ነገር ቢሆን ችግር የለውም ትላላችሁ። ግን እዚህ ጋር መጥቶ ያጣለው ብር ነው። 1000 ብር ሰርቀኸኛል አምጣ ብሬን ነው። 1.6 ሚሊዮን ብር ገባን ያጣላችሁ አይደል እንዴ? ስለዚህ እኔ የሚመስለኝ እንደው ሱቃችሁን የዘጋችሁት ለእንትን ለማስተማሩ ሳይሆን የቲክቶክን ትፈልጋችሁት ነው ብዬ አስባለሁ። ይሄ የኔ ሀሳብ ነው። አሁን ልጁ ደግሞ ያለውን አይ ቲንክ የልጁ መልክ ቢታይም ችግር የለውም። እሱን ደግሞ እናውጣውና እስኪ ስሙት እናንተና ታዘቡ ሙስሊሞች። እንግዲህ ያለው ነገር ይሄ ነው። በቃ እኛ ስንላችሁ የነበረው ይሄ ነው አለ። ይሄ ልጅ ነው አይ ቲንክ አሰማቸው። ይሄ ልጅ ነው እንግዲህ አካውንት እየከፈተ ማኔጅ የሚያደርገው። እነሱ ዩጋንዳ ጋር ተቀናቅተዋል። ዩጋንዳ ያሉት ካላውቃችሁ ንገራችሁ። እነሱ ያሉት ዩጋንዳ ሀገር ነው። ዩጋንዳ ሀገር ሆነ ነው ይሄ ሰውዬ እንትን የሚያደርግላቸው ብሩን የሚልክላቸው እንዲገባችሁ ታሪኩ ማለት ነው። እስካሁን አሰማ ሲዘዋወር ያለው የውሸት ኢንፎርሜሽን ሚስ ኢንፎርሜሽን እኔም በተመለከተ በእፎይ 3ኛ አካውንት አክቹዋሊ በኔ ክሬት የተደረገ አካውንት ነው። የዛሬ 3 ወር አካባቢ ክሬት ያደረኩት አካውንት ነው። በኔ ዩኬ ኢንፎርሜሽን ክሬት ያደረኩት አካውንት ነበረ እንዲጠቀምበት። ሁለቱንም አካውንት በእርግጥ ማኔጅ ማድረግ የነበርኩት እኔ ነበርኩ። ግን ከዛሬ 3 ወር አካባቢ ላይ ችግር ተፈጥሯል። ምንድን ነበረ እሱ? በ3 ወር ውስጥ ወደ 7000 ፓውንድ ወደ 9000 ዶላር አካባቢ ላይ አካውንቱ ላይ ሜክ አደረገና ታክሲኒ ላይ መጣብኝ። እናም አድቫይዝ አደረኩትኝ። አሁን እዚህ ጋር ታች እንደማድረግላችሁ እዚህ ጋር እንደምታዩት ግን ኢምሩ እዚህ ጋር ጥሩ ነው አታለቃቅስ የሚል ኮመንት አየው ሲጽፍለት ለልጁ ማለት ነው። እንደተመለከታችሁት እንግዲህ እርስ በርስ በገንዘብ ምክንያት እየተጠላሉ እርስ በርስ ጉዳቸውን እየዘረገፉ ይገኛሉ። በነገራችን ላይ እጅግ በጣም ብዙ ኢስላም የሚሳደቡ ሰዎች ለጥቅም እንደሆነ በግልጽ ማየት እንችላለን። ምክንያቱም አንድ አይምሮ ያለው ሰው አንድ ቄስ የሆነው ወይም ደግሞ የአንድ እምነት አካል ነኝ የሚል ሰው እስልምናን በዛ መልኩ ከመጠን በላይ ሊሳደብ አይችልም። ምክንያቱም ምንም አይነት ማስረጃ ሳይኖረው ያለምንም አይነት እውቀት እንግዲህ ያንን ነገር የሚናገረው ለገንዘብ እንደሆነ በደንብ የሚያሳይ ነገር ነው እና እርስ በርስ እንደዚህ አላህ ያባላችሁ ነው ምለው። ወደ ቀጣይ ቪዲዮ እንሄዳለን። አንድ አጀንዳ ተከፍቷል ሶሻል ሚዲያ ላይ። ያ ምንድነው? የሚሸፋፈኑ ሴቶችን የማጥቃት እነዛ ሴቶች እንግዲህ ላይ ወቀሳ የማድረስ ነገር እየሰማ እንገኛለን። እንየው። እኔ ምለው ለምን ለሁለት አንድ አግብተን አንጀርበውም? አቦታው ይቻላል እንዴ? ታዲያ በቃ ለሁለት አንድ እናገባለን። አሪፍ ከሆነ እያየን እንጨምራለን። ጭራሽ አሪፍ ከሆነ እያየክ ትጨምራለህ። ሴት ልጅ መሞከር አይደለችም በመጀመሪያ። ሁለተኛ ነገር ደግሞ ለሁለት የሚገዛው ከብት እንጂ ሰው አይደለም። ሲቀጥል ምን ወንበላው እንዴ? ምን ወንካል ታፈታ እንጀራ ላይ ጸጉር አገኘው እኮ እና ምን ችግር አለው? ኧረ እባክህ እንዴ
አበሻ መሆኔን እንዳትነካ እንጂ። እኔ እኮ በጣም እኮ ግርም ብትሉኝ አበሻ ወንዶች እንጀራ ላይ ጸጉር ስታከም አልበላም ትላላችሁ። ዳቦ ላይ ፈዘኪር ፈኢነ ዚክራ ተንፈዑ ልሙእሚኒን አለ አላህ ሱብሓነሁ ወተዓላ። አስታውስ፣ ያንተ ማስታወስ ለአማኞች ለሙእሚኖች ይጠቅማቸዋልና ብሏል። በዛ መሰረት እኔም ላንተ ላስታውስክ እንጂ በእርግጥ አንተ አታቅም እያልኩኝ አይደለም። ቁርአን ስትቀራ እስከነ ተፍሲሩ የምታቅ ነበር የመሰለኝ። ከነሱ ጋራ ስትውል በቃ የኡስታዝነት ደረጃ እየደረስክ ነበር የመሰለኝ ማለት ነው። ተሳስተህ ሊሆን ይችላል፣ ስህተትን ደግሞ ማረም ትችላለህ። ግን ሚዲያ ላይ የምንናገረው ነገር ይሄ ነገር ብናገር ጥቅም አለው ወይስ የለውም? ከዲና አንጻር ነው። አማኝ ነህ አንተ፣ በዛ ትልቅ ሰው ነህ በእድሜ እንኳን ጨርቅ ፊታችሁ ላይ ታረጉና ከናንተ በላይ ዲን አዋቂ የለም እንደዛ የሚሰማችሁ ሰዎች አላችሁ። ለአንድ ሳምንት የሆነ ንጽጽር የሚሰራ ኡስታዝ ቤት ስትቆዩ ዲኑን ያወቃችሁ ይመስላችኋል። የተናገርከውን ተናግረህ የጻፍከውን ጽፈክ ምላስህን በጨዋጥ በቃላት መርጠህ ለማያውቁ ሰዎች ለማስመሰል ብዙ ነገር ተናግረሃል። ፊታችሁ ላይ ታረጉና ከናንተ በላይ ዲን አዋቂ የለም እንደዛ የሚሰማችሁ ሰዎች አላችሁ። ለአንድ ሳምንት የሆነ ንጽጽር የሚሰራ ኡስታዝ ቤት ስትቆዩ ዲኑን ያወቃችሁ ይመስላችኋል። ከኔ በላይ አዋቂ የለም እኔ ፈትዋ ልስጥ ትላላችሁ። ኒቃብ የሚለበሰው ከነገራቶች ርቀሽ የአላህ ዝክር የእስልምና ሙሀባ ውስጥሽ ገብቶ ራስሽን ሰተር ለማድረግ እንጂ ሴትሽ ላይ ያለ መሆን ለመደበቅ ወይም የኬሌኮ ዲለኛና ተብሎ ነገ ልጆችን በተርቢያ ታሳድጋለች ብሎ አንድ ወጥቶ እንዲያገባሽና ከዛ ህይወቱን ጀሃነም ልታርጊበት ነው። ዲለኛ ከሆንሽ የዲን አኽላቅ ይኖርሽ። አንድን ሰው ወደ መልካም ነገር የምትታረግ መልካም ስትሆኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ የምለው ሰሞኑን ቪዲዮ ተሰርቶብካልና ለምን ቪዲዮ ተሰራብኝ? የልብስ አራዳ አትሆን፣ የጭንቅላት አራዳ ያኔ አርቆ አስተዋይ አእምሮ ይኖርክ። ኒቃብ የሚለበሰው ብጉር ለመሸፈን አይደለም፣ ለሙሀባም አይደለም፣ ትዕዛዝ ነው። ሴት ልጅ ኒቃብ እንድትለብስ መታዘዝና ሙሀባ ይለያያል። አንድ ሳምንት ኡስታዞች ጋር እና አንተ ከኡስታዞች ጋር ስለተጨመርክ አንተ ማዋቂ ነህ ልትባል ነው? ራስህ እኮ ነው የወረድከው፣ ለላይክ እና ፎሎወር የተግማማኸው የተጃጃልከው ራስህ እንጂ ልጅቷ እኮ አይደለችም። አንተ ሰራክ አይደለም፣ የራስህን ሐሳብህን ነው እዛ ቦታ ላይ ገለጽክ አይደለም። እሷም ደግሞ እንደተመልካች አየችና ሐሳቧን ሼር አደረገች። እንዴት ነው አንተ እስኪ በየትኛው አስተምሮት ነው አንድ ሴት ልጅ ለሁለት እናግባ ብለህ አመጣክ? ይሄ አንተ የተናገርከው ንግግር ትክክል ነው አይደለም? በቃ ምክንያቱም ሁሌም እኮ ነው ወንዶች እናንተ ስታጠፉ ችግር የለውም፣ ሴት ልጅ ረድ ስትሰጣችሁ ምንም እንዴት በሴት እንመከራለን? እንዴት ሴት ልጅ ሶሻል ሚዲያ ላይ ትወጣለች? ሴት ልጅ ማለት ሲጀመር ልጅቷ የጋብቻ ጥያቄ አላቀረበችልም። እኔ ኡስታዝ ነኝም አላለችም። እኔ ፈተዋ ሰጪ ነኝም አላለችም። ያየችሁትን ሲጀመር አንድ ሰው ለመምከር እውቀት አያስፈልግም። የተወሰነ ካንተ ተሽላ ከተገኘች ማስታወስ ለሙእሚን ስለሚጠቅም ነው ያስታወሰችክ። አንተ ነህ እኮ ተመልካች አለኝ ላይክ እና ፎሎወር እደረጋለሁ ብለህ ሴት ልጅ የሙከራ ስርጭት ምን አይነት ቀልድ ነው? ሴት ልጅ ለሁለት ወንድ የሚያገባት ምን ያስተምራል ነው? ወንዶች ኑ አንድችን ሴት ለሁለት እናግባ ነው? ምንድነው እስኪ የሚያስተምረው ነው? አንተ አሁን እሷ ስለሰራችበት እንደዚህ ተቆጭተ ኒቃም የሚለብሱ ለብጉር ነው ቁራጭ ኒቃም እያልክ አፍህን የምትካፈተው አንተ ሴትን ልጅ ለሁለት አግቡ የሚለው ከየትኛው ሐዲስ ነው? ከየትኛው ቁርአን አምጥተ ነው እንደዚህ ልታወራ የቻልከው ነው? አፍህን አትካፈት፣ አትጃጃል። ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እስኪ በወንድሜና በእህቴ መካከል የተፈጠሩትን ነገሮች በራሴ እይታ በራሴ መንገድ ጉዳዩን ለማየት ሞክሬያለሁኝ። እንዲህ አይነት ነገሮች አንዱ አጥፊ ሌላው ደግሞ አራሚ በሆነበት ተጨባጭ ብዙ ጊዜ የሚከሰቱ ነገሮች ናቸው። ለምሳሌ ይሄ ወንድማችን የኔ ቦስ ብዙ ጊዜ በቲክታክ ፔጁ ላይ አንዴ ልክ የሆነ አንዴ ልክ ያልሆኑ ነገሮችን ያው እየፖሰተ ትንሽ ሰዎችን እያወዘጋገበ ነው እና አንዳንድ እህቶችም ወንድሞችም ደግሞ ልክ በሆነው ላይ ልክ ነህ፣
ልክ ባልሆነው ጉዳይ ላይ ደግሞ ልክ አይደለህም በሚል ማረሙም ላይ ማሞገሱም ላይ ያሉበት ማለት ነው። አሁን ግን ትንሽ ፈር የለቀቀ ይመስላል። ምክንያቱም ለምን ታረምኩ ወይም ደግሞ እየሰራሁ ያለሁት ስህተት ለምን ተነገረኝ፣ ማንም እንዲመክረኝ አልፈልግም በሚል ስሜት ልክ ባልሆነ ጎዳና ላይ መጓዝ ጀምሯል ወንድማችን ማለት ነው። አንዳንዴ ሰዎች መጥተው ሲመክሩን ሲናገሩን እኛ እንድንስተካከል እኛ ትክክለኛውን መንገድ በድጋሚ እንድንይዝ ያላቸውን አማና ማለት ነው ኃላፊነት ለመወጣት ወይም ከመወጣት አንፃር እንጂ ሌላ ምንም ተፈልጎበት ሰዎችን ለማዋረድ ሰዎችን ለማናናቅ ታስቦ አይደለም። እና ምናልባት ያ ሰው ሲያርም ወይ እቺ እህታችን ያረመችበት መንገድ ለምን አረመችኝ የሚለው ስሜት በራሱ ይቆነጥጣል አይደለ? ተሳስቷል፣ ግልጽ በሆነ ጉዳይ ስህተት ነው። ነገር ግን እህታችን ያረመችበት መንገድ ምናልባት ሴት መከረችኝ ቅድም እሱ ባናናቀው መንገድ ማለት ነው ፊታችሁ ላይ ቁራጭ ጨርቅ ምናምን ብሎ ባጣጣለበት መንገድ እቺ እህት ባየችው ነገር ላይ ለዲኗም ለራሷም መራሙን ከረን ነው አይደለ? መጥፎ ነገርን የተመለከተ ሰው አንደኛ በእጅ ይከላከል፣ ምናልባት ስልጣን ኃላፊነት ሊሆን ይችላል። ያንን ካልቻለ ቢሊሳኒሂ ነው ረሱላችን ሰለላሁ ዐለይሂ ወሰለም ባንደበቱ አሉ። ባንደበቱ መቃወም ማለት እቺ ልጅ አንደበቷን ነው እዚህ ጋር ሼር ያደረገ። እንደተመለከታችሁት እንግዲህ ይህ ግለሰብ አልባሌ የሆኑ ነገሮችን በውስጥ ሲጽፍላቸው ሲሰድባቸው ተመልክታችኋል። እኔ ያላነባቸውን ግን ጽሁፉን አሳያችኋል። በጣም ይደብራል። እንደዚህ ከሙስሊም ወንድ አይጠበቅም። በዚህ መልኩ አንዲት ክብሯን የጠበቀች የተሸፋፈነችን ሴት መሳደብ በጣም ያስጠላል። እንግዲህ የተናገረውንም ቃል እንሰማዋለን። እጅግ በጣም አጸያፊ ንግግር ነው የተናገረ ያለው። ሙስሊም እህቶቻችን ጋር ችግር የለም እያልኩ አይደለም። ነገር ግን በዚህ ልክ የተሸፋፈኑ ሴቶችን ለማጥቃት ወይም ደግሞ ራሳቸውን የሚጠብቁ ክብራቸውን ጥሩ አለባበስ የሚለብሱ ሴቶችን ለመንካት የዲን ያህል መሄድ አንተን ስለመከሩ ወይም ደግሞ አንተን እንደዚህ አይነት ነገር ተው ስላሉ አንተ ያንን መሳደብ ትክክል አይደለም። ሲናገር የነበረውን ነገር ሰምታችኋል። አንዲት ሚስት አግብተን ለሁለት ምናምን ብልግና እያወራን ያሉ ሙስሊም ነው። ስለዚህ እነሱ ስላስታወሱት በዛ ልክ እነሱ ማስታወሳቸው ትክክል ነው ትክክል አይደለም ሌላ አጀንዳ ሆኖ ሳለ በዛ ልክ ሼም ይዞት አርፎ መቀመጥ ሲገባው በዚህ ልክ የተሸፋፈኑ ሴቶችን መሳደቡ እጅግ በጣም የሚደብር ነገር ነው። ከሙስሊም የማይጠበቅ በውስጥ የሚጽፍላቸው አጻጻፍ ምናምን ደግሞ ብልግናው ሌላ ታሪክ ነው። እኔ አላነበውም። ግን ይሄ ኒቃቢስቶችን የመተቸት የሚሸፋፈኑ ክብራቸው የሚጠብቁ ሴቶችን በጣም በቃ ለመንካት የምንሄድበት ጥረት አለ። አንዳንድ ቦተን የሆኑ ሙስሊሞች ወንዶችም ሴቶችም ተመልክተናል። ከዚህ በፊት አንዷ ጸጉሯን እስከዚህ ድረስ አድርጋ በልብ ነው ኢማን ብላ ተሸፋፍነው ኒቃብ አድርገው እኮ ስንት ወንጀል ይሰራሉ እያለች የነበረችም ሴት ተመልክተናልና ይሄ ነገር ሊስተካከል ይገባል። ኒቃብ በአሁኑ ሰዓት ላይ ከባድ ችግር ነው እየሆነ ያለው። ምክንያቱም በኒቃብ ምክንያት እየተፈተኑ ስንት ልፋት ጥረት እያደረጉ ከስንት ጋር ሰው ጋር እየተጋጩ ስራ አጥተው በዛ አለባበሳቸው ምክንያት እንግዲህ ስንት ነገር ፈተና እየደረሰባቸው እኛ እንዲህ ስንላቸው አላህስ ምን ይለናል? አላህን ልንፈራ አይገባም ወይ? በዚህ መልኩ እንግዲህ በእኛ ልብስና በሙስሊሞች ልብስ የሚጨፍሩ ሰዎችም አሉ። በነገራችን ላይ ይህ ግለሰብ ቤተክርስቲያን ላይ ሲለብስ ነጠላውን አድርጎ ፏ ብሎ ምናምን ታዩታላችሁ። በቤተክርስቲያን ነጠላ አይዘፍንም፣ ነገር ግን በሙስሊሞች ልክ በዚህ ልክ ይዘፍናል። ስለዚህ ሙስሊም ያልሆኑ ሰዎች አጀንዳቸው እንዳለ የሙስሊሞችን ነገር ማጥላላት፣ የሙስሊሞችን ነገር መውቀስ፣ መሳደብ በሆነበት ሰዓት እኛ ደግሞ እንደዚህ እርስ በርስ የምንጠላላ ሙስሊሞቻችን ምንሰደብ በውስጥ ምናሸማቅቅ፣ በተለይ ደግሞ አደቡን የጠበቀ አለባበስ የሚለብሱትን ምናሸማቅቅ ከሆነ እንዴት ነው የሚሆነው? ወደ ኡስታዞች ዳዋ እንሄዳለን። ዊሊያም ማን የሚባል አንድ አሜሪካዊ ኮሜዲ ስራው ሰዎችን ማሳቅ ነው፣ ኮሚክ ነው። መድረክ ላይ ወጥቶ ሰዎችን ፍንድቅድቅ ያረጋል በሳቅ እስኪሞቱ ድረስ። እሱ ግን ታንቆ ነው የሞተው። ህይወት መራው ማለት ነው። ለምን ደሞ የሚያስቀው ሰዎችን? ቢዝነስ ስለሆነ ነው። ውስጡ ግን ትክክለኛው ደስታ ነው። ለምን ኢማን የሚባል ነገር የለም። ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ሲጠቆሙን እንዲያሉ አዩሃ ናስ እናንተ ሰዎች ወይ ኢተቁላህ አላህን ፍሩት ወአጅሚሉ ፊ ጠለብ ርዝቅን በመፈለግ አሳምሩ ፈኢነ ነፍሰን አንድች ነፍስ እኮ ለን ተሙተ ሐታ ተስተውፊየ ሪዝቀሃ ርዝቋን እስክትሞላ አትሞትም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ለን ተሙተ ነፍሰን
ፈኢነ ነፍሰን ለን ተሙተ ሐታ ተስተውፊየ ሪዝቀሃ አንድች ነፍስ የተጻፈላትን ርዝቅ ሳትሞላ አትሞትም። በሐላል ገንዘብህ ሳታገባ ሚስት ዛሬ ነገ ስትል እንዳይቀርመህ ሞት አገባለሁ ተምረጥ እርጅና መጣ በስታዘጠዝጥ ሰውስማ ይሄ ሌላ ሰው ነው። እንግዲህ በሰማችሁት የምትጠቀሙ በሰማሁት የምትጠቀምና የምንሰራበት አላህ አድርገን ወደ ተፈኩር መረጃ እንሄዳለን። ሁሉም እሾህ ስላላቸው አንድ አይነት ይመስሏችኋል? በፍጹም። ዛሬ እሾህ ስላላቸው 3 አስገራሚ እንስሳት የት እንደሚኖሩና ምን እንደሚመገቡ በዝርዝር እናያለን። አሰላሙ አለይኩም ውዶቼ፣ እንዴት ናችሁ? እንደተለመደው ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ በማድረግ ጀምሩ። የመጀመሪያው ሄጅሆግ ይባላል። በዋናነት በአፍሪካ በእስያና በአውሮፓ የሳር መሬቶችና ደኖች ውስጥ ይገኛል። እነዚህ እንስሳት ነፍሳትን፣ ትሎችንና እንቁራሪቶችን የሚመገቡ ነፍሳት ተመጋቢ ናቸው። አደጋ ሲሰማቸው ፊታቸውን በመደበቅ ሙሉ በሙሉ እንደ ኳስ ይጠመጠማሉ። በዚህም ሹል እሾሃቸውን እንደ ጋሻ በመጠቀም ከጠላት ያመልጣሉ። ሁለተኛው ፓርኩፓይን ይባላል። በአሜሪካ በእስያ እና በአፍሪካ የተለያዩ ደን አካባቢዎች ውስጥ ይኖራሉ። እነዚህ ከሄጅሆግ ይበልጣሉ። የዛፍ ቅርፊቶችን፣ ፍራፍሬዎችና የተለያዩ ለስላሳ ቅጠሎችን የሚመገቡ እጽዋት ተመጋቢዎች ናቸው። በጣም ረጅምና ሹል እሾህ አላቸው። አደጋ ሲያጋጥማቸው እሾሃቸውን በማቆም ይከላከላሉ። አልፎ አልፎም እሾሃቸውን እንደ ጦር በመወርወር ከፍተኛ ጉዳትን ያደርሳሉ። ሶስተኛው ኤቺድና በአውስትራሊያና በኒው ጊኒ ጥቅጥቅ ያሉ ደኖች ውስጥ ብቻ ይገኛሉ። በጣም ረጅም ምላስ ስላላቸው ጉንዳኖችና ተርሚኖችን በመምጠጥ ይመገባሉ። ልዩነታቸው አደጋ ሲገጥማቸው እንደሌሎቹ እሾሃቸውን ከማቆምና ከእሾሃቸውን ከመወርወር ይልቅ በጣም በፍጥነት ወደ መሬት በመቆፈር ራሳቸውን መሬት ውስጥ በመቅበር ራሳቸውን ይደብቃሉ። ከሁሉም በላይ የሚገርመው ደግሞ አጥቢ እንስሳት ሆነው ሳለ እንቁላል የሚጥሉ መሆናቸው ነው። ተፈጥሮ በጣም ይገርማል አይደል? ሱብሃንአላህ እያልን እንገኛለን። እጅግ በጣም አስገራሚ የአላህ ፍጥረታቶችን እየተመለከትን ነው ያለ ነው። አሁን የምንሄደው ወደ ውጭ መረጃዎች ነው። የፓለስታይን ወዳጅ ሀገር የሆነችው ስፔን እና የእስራኤል ወዳጅ ሀገር የሆነችው አሜሪካ መሪዎች ትናንትና በዓለም ዋንጫ መጨረሻ ላይ ማለት ነው መሪዎቹ ምን ይፈጠራል ተብሎ ታስቦ ነበር። ምክንያቱም የዲፕሎማሲ ጦርነት ውስጥ ገብተው ነበረ በፓለስታይን ጉዳይ ማለት ነው። ነገር ግን ብዙም አልተፈጠረም። ስፔን ግን ፓለስታይንን ትደግፋለች ሲባል ዝም ብሎ መደገፍ ይመስላችኋል? ይሄ ነፃ ፓለስታይን ምናምን መስላችኋል? የተገባር ሰሩ እንደሆኑ እስኪ ዛሬ በዚህ ዓመት ውስጥ ያደረጉትን ለፓለስታይን ላሳያችሁ። የመጀመሪያው ጉዳይ የላሚን ያማል ጉዳይ ነው። ላሚን ያማል እንደሚታወቀው ባርሴሎና ሻምፒዮን ሲሆን ይህንን ባንዲራ አንስቶ ነበረ። የእስራኤል ባለስልጣናት የመከላከያ ሚኒስተሩ ሳይቀር ማለት ነው ላሚን ያማል ይህንን ያደረገው እንግዲህ ወንጀል ነው ሲሉት ማለት ነው የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ በመምጣት ማለት ነው አንድ ሰው እንዴት የአንድን ሀገር ባንዲራ በማውለብለቡ እንዴት መጥፎ ሊባል ይችላል? ይሄማ ከሆነ ራሳችሁን ፈትሹ በማለት ቀጥታ ለእስራኤል ባለስልጣናት መልስ በመስጠት ለፓለስታይን አጋርነታቸውን ያሳዩ ሰው ናቸው። እዚሁ ጋር ተያይዞ ባለፈው እንግዲህ ለፓለስታይን የሀገርነት እውቅና ለመስጠት በተደረገው በአውሮፓን ዩኒየን ስብሰባ ላይ ማለት ነው ለመጀመሪያ ጊዜ ቀድማ ለፓለስታይን ሀገርነት እውቅና ሰጣለሁ ያለችው በአውሮፓ ሀገር ስፔን ነበረች። እሷንም ተከትሎ እንግዲህ እነ ፈረንስ እነ እንግሊዝ እና አውስትራሊያ እናስታውሳቸዋለን ማለት ነው። እናም እኔ ነኝ ቀዳሚው ይላሉ ብዙ ጊዜ በባለፈው በአውሮፓ ህብረት ላይ ማለት ነው። ሌላው ደግሞ ከሰሞኑ ፔድሮ ሳንቼዝ ለፓለስታይን ለጋዛዎች ያደረጉት ተግባር ነው። ይህም ደግሞ 100 የሚጠጉ ፊሊስጤማውያን ህፃናት ተመርጠው በጣም የተጎዱ ማለት ነው በጦርነቱ ወቅት ወደ ስፔን እንዲመጡ አድርገዋል። ወደ ስፔን የመጡት ለህክምና ነው ከቤተሰቦቻቸው ጋር በማድሪድና በተለያዩ ሆስፒታሎች እንግዲህ የነፃ ህክምና እንዲያገኙ እንግዲህ ፔድሮ ሳንቼዝ ፈቅደውላቸው እንደምትመለከቱት 100 ፊሊስጤማውያን ስፔን መድረሳቸው ከሰሞኑ ብዙዎችንም ትኩረት ስቦ እንደነበረ የምናስታውሰው ነው። የፔድሮ ሳንቼዝ ተግባር በዚህ ብቻ አላቆምም። ለፓለስታይኖች እስራኤል የሚገኘውን አምባሳደሯን እስከ መጥራት የደረሰች የአውሮፓ ሀገር እንደሆነችም ይታወቃል። እና ዓለም እንግዲህ ዝም ማለት የለበትም፣ እስራኤል መጠየቅ አለባት። ከ5000 ፊልስጤማውያን ህፃናት በላይ ሙተዋል እያሉ እንግዲህ በዓለም አቀፍ ደረጃ የሚጠይቁ መሪ ናቸው። ይህ ማለት ስፔን እንደ መንግስትም እንደ ህዝብም ነው ለፓለስታይኖች የሚደግፉት። በአርጀንቲና ኦፍኮርስ አንዳንድ ደጋፊዎች ለፓለስታይን ይደግፋሉ። መንግስታቸው ግን ሙሉ ለሙሉ የእስራኤል አጋር ነው። በዚህም የተነሳ የእስራኤል መሪዎች ማለት ነው ለአርጀንቲና ሲቋጥሩ ነበረ ትናንት ማታ ማለት ነው። ነገር ግን ስፔን አሸንፋለች እና ብዙዎች ያስደሰታቸው ማለት ነው ቀደም ብለው ለፓለስታይን ባላቸው ድጋፍ ማለት ነው ስፔኖች ይህ ማሸነፏ በጣም ደስ ብሏቸዋል። ሌላኛው እስኪ አስቂኙ ትናንትና የስፔኑ ካፒቴን ሮድሪ ያደረገው ተግባር ነው። ዶናልድ ትራምፕ የጠበቁት እንግዲህ ዋንጫ አብረው እንደሚያነሱ ነበር። በባለፈው እንደምናስታውሰው ቸልሲ በአሜሪካ ጨዋታ አድርጎ እንዳሸነፈው ማለት ነው።
የዓለም የክለቦች ዋንጫ። ነገር ግን ሮድሪ ገፋ ገፋ ሲያረጋቸው ታይቷል ማለት ነው። ይህ ስፔን ተጫዋቾች እንግዲህ አንዳንዱ ከትራምፕ ጋር ሰላም አንልም ሲሉም ነበረ ከጨዋታው በፊት ዋንጫ ከበላን። እናም የስፔን ብሔራዊ ቡድንም በአሽሙር እንግዲህ የፓለስታይን ያላቸውን ድጋፍ ያሳዩ ይመስላል ማለት ነው። አሜሪካን የመከላከያ ሚኒስትር የሆነው ፔንታጎን ኢራን ከቀናት በፊት በጆርዳን በሚገኘው የአሜሪካን ቤዝ ላይ በሰነዘረችው ጥቃት ምክንያት ህይወታቸውን ያጡትን የሁለት ወታደሮች ማንነት ይፋ አድርጓል። ያው ማንነታቸውንም ይፋ ያደረገው ለቤተሰቦቻቸው ካሳወቀ በኋላ ነው። ታዲያ አሜሪካም እንደተናገረችው ከሆነ እስካሁን ድረስ ማለትም ኢራንና አሜሪካን ጦርነት ከጀመሩበት ጊዜ ጀምሮ እስካሁን ድረስ 17 ወታደሮቿ እንዳጣች ተናግራለች። ኢራን ግን ይሄ ነገር ሐሰት ነው ትላለች። ከዚህም ቁጥሩ ከፍተኛ ነው ትላለች፣ ትከሳለች። ታዲያ በዚህም ጦርነት ህይወታቸውን አጥተዋል የተባሉት ሁለት ወታደሮች በዚህ መልኩ ይፋ ሆነዋል። የ19 ዓመት ወጣት ወታደር የሆነችውና በቴክሳስ የተወለደችው ላስቬላስ ኮንዛሌዝ ህይወቷን እንዳጣች ተናግሯል ፔንታጎን። በተጨማሪም የህዋዊ ተወላጅ የሆነውና የ5 ዓመት ዕድሜ ያለው ታይለር ጀምስ የተባለውን ወታደር ህይወቱን እንዳጣ ፔንታጎን ይፋ አድርጓል። የአሜሪካኑም የሪፐብሊካን ፓርቲ በዚህ መልኩ ሀዘኑን ገልጿል። ኢራንም እንደተናገረችው ከሆነ የጦርነት የሚቀጥል ከሆነ አሜሪካን ብዙ ወታደሮቿን ታጣለች ስትል ተናግራለች። ባለፉት 24 ሰዓት በኢራንና በአሜሪካ መካከል ምን ተፈጠረ የሚለውን ወደ እናንተ ሰብሰብ አድርጌ ላቅርብ። እናንተ ደግሞ ኮፒ ሊንክና ሼር እያደረጋችሁ ቪዲዮዎች እየወጡ ስላልሆነ የኢራኑ አያቶላ አዲስ ፎቶ ለቀዋል። ስለዚህ ፎቶ መጨረሻ የምነግራችሁ ይሆናል። የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ በትናንትናው ዕለት ጥብቅ የሆነ ትዕዛዝን አስተላልፈዋል። ኢራን የምትገላቸውን የአሜሪካን ወታደሮች እኩል ሳይሆን ያንን እጥፍ ድርብ አድርገው እርምጃ እንዲወስዱና በቀል እንዲወስዱ ለአሜሪካ ወታደሮች ትዕዛዝ አስተላልፌያለሁ ሲሉ የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ በትናንትናው ምሽት አስተላልፈዋል። የአሜሪካኑ ሲትኮም በትናንትናው ዕለት እንደተናገረው ከሆነ በኢራን ላይ የሚያደርገውን ጥቃት ማለትም ለ10 ተከታታይ ምሽታት አሁንም አጠናክሮ እንደሰነዘረ ተናግሯል። በዚህም ጥቃት የኢራን ወታደራዊ ኃይል ያደክምልኛል ብሎ ያሰበውን የተለያዩ ፋሲሊቲዎችን እንደመታ ወታደራዊ ፋሲሊቲዎችን እንደመታ ተናግሯል። በተጨማሪም በኢራን መርከቦች ላይ በሆርሙዝ ሰርጥ ላይ የሚያደርገውን ብሎኬጅ አጠናክሮ እንደቀጠለና በፈረንጆቹ ከሜይ ወር ጀምሮ ወደ 900 የሚጠጉ መርከቦች በሆርሙዝ ሰርጥ ሴፍሊ እንዲያልፉ አድርጌያለሁ፣ ረድቻቸዋለሁ ሲል ተናግሯል። በዚህም ጊዜ ውስጥ ወደ 450 ሚሊዮን የሚጠጉ የነዳጅ በርሜሎች እንዲያልፉ አድርጌያለሁ፣ ረድቻለሁ ሲል ተናግሯል። የአሜሪካ ወታደራዊ ኃይል ኢራን ላይ ተጨማሪ የሆኑ ጥቃቶችን ከባድ የሆኑ ጥቃቶችን ለመውሰድ ዝግጅቴን አጠናክሬ እየቀጠልኩኝ ዝግጅት አድርጌያለሁ ሲል ተናግሯል። ታዲያ ከዚህ ጋርም ተያይዞ የኢራን አብዮታዊ ወታደር ቃል አቀባይ እንደተናገሩት ከሆነ አሜሪካኖች በጥቃታቸው የእኛን አመራሮችና ቤተሰቦቻቸውን ታርጌት እያደረጉ ነው። ታዲያንም ተከትሎ እኔም የበቀል እርምጃ ወስዳለሁ። በሪጅን ውስጥ የሚገኙ ማለትም በአረብ ሀገራት ውስጥ የሚገኙ አመራሮች ላይ ጥቃት ሰነዝራለሁ፣ ተዘጋጁ ሲል እንግዲህ መልእክቱን አስተላልፏል። እንዲሁም ኢራን የአሜሪካን ጥቃት ተከትሎ በተለያዩ አረብ ሀገራት በሚገኙ ፋሲሊቲዎች ላይ ከባድ የሆነ እርምጃ እየወሰደች እንደሆነ ተነግሯል። በአማዞን ፋሲሊቲ ላይም ከባድ የሆነ እርምጃ ወስዳለች በሚሳይሎች ተብሏል። ታዲያ በተጨማሪ ጦርነቱን ተከትሎ የኢራን የሀገር ውስጥ ሚኒስትር ወደ ፓኪስታንም አቅንተዋል። በፓኪስታንም የፓኪስታን ወታደራዊ ዋና አመራር የሆኑትን አግኝተው ነገር እንዳደረጉ ተነግሯል። ኳታርም የሁቲን እርምጃ ማለትም በቀይ ባህር የሳውዲ አረቢያ መርከቦች እንዳይተላለፉ ያደረገውን ውሳኔ ኳታርም ይህንን የሁቲ እርምጃ ሙሉ ለሙሉ እንደማትደግፍና እንደምትቃወም ተናግራለች። በመጨረሻም የኢራን ሚዲያዎች ይህንን ፎቶ ፖስት እያደረጉ ይገኛሉ። በአሁኑ ሰዓት ኋላ የምትመለከቷቸው ከዚህ በፊት ታይቶ የማይታወቅና ሞቷል ተብሎ የሚወራውን ወሬ ለማስተባበል የወጣ ፎቶ ነው። ኋላ የምትመለከቷቸው የኢራን ሃይማኖታዊ እንዲሁም ሀገራዊ መሪ የሆኑት አያቶላ ሙጅታቢ ካሚኒ ናቸው። በዚህም ፎቶ ላይ እንደምትመለከቱ ህጻን ልጅ ታቅፈው ይታያሉ። ይህ ህጻን ልጅ የእሳቸው ይሁን አይሁን የታወቀና የወጣ ኢንፎርሜሽን የለም። ነገር ግን እሳቸው በህይወት አሉ የሚል እንግዲህ አዲስ ፎቶ በአሁኑ ሰዓት ፖስት ሆኗል። በተጨማሪ ኢራንም እንደተናገረችው ከሆነ ባለፉት 24 ሰዓት ውስጥ በሆርሙዝ ሰርጥ ያለ ፍቃድ ሲንቀሳቀሱ የነበሩ 4 መርከቦች ላይ ጥቃት እንደሰነዘረች ተናግራለች። ታዲያ የህንድ ሚዲያዎች እየዘገቡት እንዳለው ከሆነ በዚህ በኢራን ምክንያት በሆርሙዝ ሰርጥ በተፈጸመው ጥቃት ምክንያት አንድ ህንዳዊ ዜጋ ህይወቱን እንዳለፈ እንግዲህ የህንድ ሚዲያዎች እየተናገሩ ይገኛል። በዚህ መልኩ ማለት ነው። አሁንም ውጥረቱ እጅግ በጣም ጨምሯል። ጦርነቱ እጅግ በጣም ተጠናክሮ እየቀጠለ ይገኛል። የአሜሪካኑ ፕሬዚዳንት ከሰሞኑ ኢራን በፈጸመችው ጥቃት ምክንያት ህይወታቸውን ያጡ የአሜሪካን ወታደሮች ኤርፖርት ድረስ በመሄድ አስክሬናቸውን እንደሚቀበሉ ተነግሯል። አዲስ ነገር ካለ ማሳወቃችሁናል። ብሩክ ነኝ። ፎሎና ላይክ ማድረጋችሁ እንዳስረሱ። አሜሪካና ኢራን የጨበጣ ውጊያ ሊገጥሙ ነው። የኢራን ውጭ ጉዳይ ሚኒስትር ናቸው ይህንን ጉዳይ ያሳወቁት። አሜሪካ የኢራን የካርግ ደሴትን ለመውረር ሙከራ እያደረገች ነው። በቃል ደረጃ ስትዝት ቆይታለች። አሁን ግን ወደ ተግባር እሸጋግራለሁ በማለት እየዛተች ስለሆነ እኛ በየደቂቃው በጉጉት እየጠበቅን ነው። አሜሪካ ወታደሮች ጋር ፊት ለፊት እንዋጋለን። የጨበጣ ውጊያው ካርግ ደሴት ላይ ይለይልናል በማለት ተናግረዋል። ከ7 ሚሊዮን በላይ ኢራናውያን የምድር ውጊያን ለማድረግ መዘጋጀታቸውን ከዚህ በፊት መረጃዎች ሲወጡ ነበር። በእርግጥ አሜሪካና ኢራን የጨበጣ ውጊያውን ሊያደርጉ ይችላሉ። ተጠባቂ የሆነ ጉዳይ ነው። በአሁኑ ሰዓት እንደተሰማው መረጃ ከሆነ የአሜሪካ መንግስት ለዜጎቹ ማስጠንቀቂያን አወጥቷል። በደህንነት ስጋት ምክንያት ወደ እነዚህ 23 ሀገራት ፈጽሞ እንዳትሄዱ ሲል እንግዲህ ክልከላን አወጥቷል ወይም ማስጠንቀቂያን አወጥቷል። ታዲያ ከ23 ሀገራት መካከል 11ዱ የሚገኙት በአፍሪካ አህጉር ውስጥ ሲሆኑ ከዚህ ውስጥም 3ቱ የኢትዮጵያ ጎረቤቶች ናቸው። ስም
ዝርዝራቸውን ላሳውቃችሁ። ዜጎች ወደ እነዚህ ሀገራት አትሄዱም ከተባሉት ሀገራት መካከል በአፍሪካ ሀገር የሚገኙት ቡርኪና ፋሶ፣ ሊቢያ፣ ሴንትራል አፍሪካ ሪፐብሊክ፣ ቻድ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ማሊ፣ ኒጀር እንዲሁም የኢትዮጵያ ጎረቤት የሆነችው ሶማሊያ፣ በተጨማሪም የኢትዮጵያ ጎረቤት የሆነችው ሳውት ሱዳን እንዲሁም የኢትዮጵያ ጎረቤት የሆነችው ሱዳን፣ በተጨማሪም ወደ ዩጋንዳ በሀገራቱ ያለው ሁኔታ ከባድ ስለሆነ ወደዛ ትጓዙ ሲል እንግዲህ የአሜሪካ መንግስት ማስጠንቀቂያን አውጥቷል። ለዚህም ምክንያት አድርጎ ያስቀመጠው ከባድ የሆነ የደህንነት ስጋት ስላለባቸው ነው ሲል ተናግሯል የአሜሪካ መንግስት። ከውጭም እንግዲህ ብዙ መረጃዎችን ተከታትላችሁ መጥታችኋል። አላህ ሰላሙን ለሀገራችን ያደርግ፣ ለዓለም ያደርግ፣ ለፍልስጤማውያንም አላህ ነስሩን ያቅርብላቸው እያልኩ የዛሬ ቪዲዮ ጨርሳለሁ። ሳይነበር ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮ መተላዩ ሻልና ሼር አድርጉ። አላህ ብጀን ተገናኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።